السلام عليكم ورحمة الله وبركاته. مقرر التوحيد والفقه دعاء الاستفتاح لين يقومنا سلفيك هي ين مالتنا عفوا بالفو ሁለት የተረሱ ነጥቦች ነበሩ የባለፈው ሳምንት ትምህርት ላይ አንደኛው ይሄ ወንድና ሴቶች ስሜት ነገር ዋናው ይሄ ስፐርም የሚባለው ሳይሆን ከሱ በፊት እንጥብጣቢ ነገር ፓንታቸው ላይ የሚታይበት ጊዜ አለ በዛ ሰዓት ፓንቱ ይታጠባል ብዬ ነበር አይደል በደንብ ይብራራና ውዱም ያጠፋል በዛው ፓንቱ ብቻ አይደለም የሚታጠበው ውዱም እንደሚያጠፋ ታውቆ ውዱም መደረግ አለበት አንድ ሁለተኛ ነጥብ ከሶስት ድንጋይ ባነሰ ቢጠቀም አይቻልም ኢስቲጅማር ላይ ነገር ግን ከሶስት ድንጋይ በላይ ሲጨምር ነብዩ ሰለላሁ ዐለይሂ ወሰለም አውቲሩ ብለዋል ውትር አድርጉት ሶስት ድንጋይ በላይ ሲሆን በአምስት ድንጋይ በሰባት ድንጋይ በዘጠኝ ድንጋይ ያለ እስኪጠራ ድረስ ምን ይጠረጋል ማለት ነው ይሄ ምንድነው ሙስተሐብ ነው ኸይር ዱዓ ጸሎት አልስቲፍታህ የመክፈቻ ጸሎት ያው በብዛት ዱዓ ሁለቱንም ይይዛል የትኛውና የትኛው መስአላና አልኢባዳ ነብዩ ሰለላሁ ዐለይሂ ወሰለም ጌታዬን አጠራዋለሁ አሉ መቼ የውም القيامه የሸፋዓ ጉዳይ ከያንዳንዱ ነብይ ተንከባሎ ማንጋ ይደርሳል እሳቸው ጋር ይደርስና አነ ለሃ ይላሉ አሁን እኔ ለሷ የተገባሁ ይላሉ ከዛ ምን አሉ አርሽ ስር ደፋና አሉ እሱን አጠራዋለሁ አሉ ውዳሴ ነው እዛ ጋር ልብ በል ግን ዱዓ ነው በዛ ላይ የጭንቅ ጊዜ ዱዓ ብለው ደግሞ ምን አስተምረውናል እንግዲህ የጭንቅ ጊዜ ሰው የተለያየ ጭንቅ ይጨንቀዋል አላህ ሆይ ከዚህ ጭንቅ ያላቀኝ የመሳሰለው አይደለም የጭንቅ ጊዜ ዱዓ ምንድነው ከሊማ ላ ኢላሃ ኢላላህን ከተያያዥ ነገሮች ጋር አብሮ መጥቀስ ላ ኢላሃ ኢላላሁ አዚሙል ሐሊም لا إله إلا الله رب العرش العظيم لا إله إلا الله رب السماوات ورب الأرض ورب العرش الكريم እዚህ ጋር አሁን ከዚህ መከራ አውጣኝ ወገቤን አስተካክልልኝ ምናምን ሚል ጥያቄ ያለው የለውም እንዳለ ግን የሱን ብቸኛ ተመላኪነት እየተጠቀሱ ምን ማድረግ አንተ ታላቅ የሆንከው አንተ ቻይ የሆንከው አንተ የታላቁ አርሽ ባለቤት የሆንከው አንተ የሰማይና የምድር ባለቤት የሆንከው እያንዳንዱ ላይ ምን ካንተ በቀር በሐቅ የሚመለክ የለም ስለዚህ ዱዓ ጸሎት አልስቲፍታህ የመክፈቻ ጸሎት هل تعرف ታውቃለህነ ዱዓ አልስቲፍታህ የመክፈቻ ጸሎት ምን ማለት እንደሆነ ታውቃለህነ ወአይነ መውዲዑሁ ቦታውስ የት ጋር እንደሚባል ታውቃለህነ ሚን الصلاه ከሰላት ውስጥ ምክንያቱም ሰላት ማለት ንግግሮች ተግባሮች ያሉበት በአላሁ አክበር ተጀምሮ በአሰላሙ አለይኩም ወራህመቱላህ የሚያልቅ ነው አይደለ በዚህ ስርዓት ውስጥ የመክፈቻው ጸሎት ምን ጋር ነው ቦታው የመክፈቻው ጸሎትስ ምን እንደሆነ ታውቃለህን ብዙ ናቸው የመክፈቻ ጸሎቶች እዚህ ጋር የተጠቀሰው የትኛው ነው አንዱ ነው ማለት ነው ዱዓኡ ሊስቲፍታህ የመክፈቻ ዱዓ የመክፈቻ ጸሎት እኮ هو እሱ ሱብሃነከ اللهم وبحمدك وتبارك اسمك وتعالى جدك ولا اله غيرك سبحانك ጥራቻ ይገባ ከዚህ በፊት ስለዚህ ቃል ብዙ ተነጋግረናል አይደል ሱብሃንአላህ ሲባል ራሱን የቻለ ሙሐደራ ተለቋል ባላህ ገዛና ፍቃድ ማለት ነው ሱብሃንአላህ ሲባል ጥራቻ ለአላህ ይገባው ግን ምን ማለት ነው ጥራቻ ለአላህ ይገባው ማለት ምን ብለናል ሱብሃንአላህ አማ ይሽሪኩን ሱብሃንአላህ አማ ይሲፉን ሱብሃን ረቢከ ረቢል ዒዘቲ አማ ይሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን ሱብሃንአላህ ምን ልባቸው ጉዳዮች ብዙ ናቸው ከነሱም ውስጥ አንደኛው ሱብሃንአላህ አማ ይሽሪኩን ከሚያጋሩት ሁሉ እኮ እሱ ምን ሆነ ጥራቻ ይገባው ስንል አንደኛ ከምንድነው አጋሪያን ከሚያጋሩት ምክንያቱም እነሱ ሲያጋሩ ምን ይያሉ ነው ከዚህ በፊት እንደተነጋገርነው ዛሬም እንደግመዋለን ነገም እንደግመዋለን ሽርክ ማለት አላህን ዝቅ ማድረግ ፍጡራንን ደግሞ ምን ማድረግ ነው ከፍ ማድረግ ነው ከዛስ ምን ይሆናሉ እኩኩል ሊሆኑ ማይገባቸው ብቸኛው ፈጣሪ ምን ነበር ሊደረግ የሚገባው በዛቱም ከፍ ያለ ነው በሱነቱም ከፍ ያለ ነው አይደለ እሱን ከደረጃው በታች ያወርዱታል ፍጡራን ደግሞ ለራሳቸው የተሰጣቸው ደረጃ አላቸው ምን ያደርጓቸዋል ከደረጃቸው በላይ ከፍ ያደርጓቸዋል በዚህም የተነሳ ጀሃነም ውስጥ ገብተው ሰዎች ምን ይላሉ ተላሂ ታ ምንድናት ከመማያ ፊደሎች ውስጥ አንዱ ናት አይደል ወላሂ ቢላሂ ተላሂ አይደል ምን ይላሉ ተላሂ በአላህ ይሁንብን ኢንኩና እኛ እኮ ነበርን ለፊ ضلالin ሙቢን ግልጽ የሆነ ጥመት ውስጥ እኮ ነበርን ምንድነው ያ ጥመት ባደረግናችሁ ጊዜ ኑሰዊኩም
እኩል ባደረግናችሁ ጊዜ ከማን ጋር በረብል ዓለሚን ረብል ዓለሚን ስንት ነው አንድ ነው ማን ነው አላህ ነው ከረብል ዓለሚን እኩል ስናደርጋችሁ እኮ ያኔ ነበር ግልጽ ጥመት ውስጥ የነበርነው እሳት ውስጥ ከረሟት ሱብሃንአላህ አማ ይሽሪኩን ስለዚህ ሰላት ላይ ምናል ሱብሃንአላህ አንድ ሱብሃንአላህ አማ የሲፉን እሱን ከሚገልጹት ይሁዳ ነሷራ ያላህ ቁጣ በእነሱ ላይ ይሁንና ምን ይላሉ ፈጣሪኮ 7 ሰማይን 7 ምድርን በውስጡ ያለውን በስድስት ቀን ፈጠረና ሰባተኛው ቀን ላይ አረፈ ይላሉ ሰማችሁኝ ያልኩት ይሁዳዎቹ ምን ይላሉ በቅዳሜ ቀን አንሰራም ይላሉ ክርስቲያኖቹ ምን ይላሉ በእሁድ ቀን አንሰራም ሰንበት ነው ይላሉ ለምን ሲባል ፈጣሪ ያረፈበት ቀን ነው ይላሉ اذا قضى امرا ان يقول له كن فيكون አንድ ነገር ሲፈልግ ሁን ይለዋል ይሆናል وما مسنا من لغوب 7 ሰማይ 7 ምድር በውስጡ ያለውን በስድስት ቀን ፈጥረናል አላህ وما مسنا አላገኘችንም እኮ من لغوب ከድካም ምንም አላገኘችንም ማለት ስለዚህ አያችሁ ታረ ልዩነታችንን እኛ ሱብሃንአላህ ስንል ይሄን ሁሉ ታሳቢ ያደርገን ነው ማለት ነው لا تاخذه سنه ولا نوم እነሱ ደግሞ ምን ይላሉ ኢየሱስ ተጠመቀ ተወለደ መተኛ አጥቶ ምን ውስጥተኛ የከብቶች ማረፊያ ውስጥተኛ ከዛ ደግሞ ተሰቀለ ተደበደበ ከዛ ሞተ ከዛ በሶስተኛው ቀን ተነሳ ይላል እኛ ምን እንላለን አልሐዩል ቀዩም الذي لا يموت ሕያው የሆነ በነፍሱ የተብቃቃ ፍጡራኑን የሚያብቃቃ የማይሞት ስለዚህ ሱብሃንአላህ ስንል እነዚህን ሁሉ ታሳቢዎች አድርገን ነው ማለት ሱብሃነክ ጥራቻ ይገባ አላሁመ አላህ ሆይ ወቢሐምዲክ ከምስጋና ጋር ምስጋና ሁሉ በተቀላላ ደሞ የሚገባው ለማን ነው ለረብል ዓለሚን አልহামዱሊላሂ الذي انزل على عبده الكتاب الحمدلله الذي جعل الملائكه رسلا اولي اجنحه مثنى وثلاث ورباع وتبارك اسمك باسمه የሚገኝ በረካም በዛ وتعالى جدك لكنهم كفاله ولا اله غيرك ካንተ ውጭም በሐቅ የሚመለክ የለም እቺ ናት እንግዲህ አጠር ካለችው መክፈቻ ጸሎት ከሚባሉት ውስጥ ብዙ አይነት ናቸው ወይቃሉ ይባላል እኮ هذا الدعاء ይጸሎት እኮ ይባላል መቼ بعد تكبيرة الإحرام كتكبيرة الإحرام ማለት የመጀመሪያው ወደ ሰላት ከመንገባበት አላሁ አክበር ቀጥሎ وقبل قراءة الفاتحة فاتحان ከመቅራታችን በፊትም ደግሞ ልክ እንደዚሁ ምን ይደረጋል ይነበባል في الركعة الأولى በመጀመሪያው ረካዓ ላይ من الصلاة በሰላት ውስጥ ማለት ነው ሰላት ባለ ሁለት ረካዓ አለ ባለ ሶስት አለ ባለ አራት ሆኖ አሉ ከሁሉም ሰላቶች የመጀመሪያ ረካዓቸው ከተክቢራ ቀጥሎ ፋቲሃን ከመቅራት በፊት በሁለቱ መካከል ይነበባል ማለት ነው ይሄ አተሸሁዱ ወሰላቱ አለ ነብይ ሰለላሁ ዐለይሂ ወሰለም ተሸሁድ ምንድነው ወሰላቱ አለ ነብይ ሰለላሁ ዐለይሂ ወሰለም ምንድነው እሳቸው ላይ ሰላዋት ማውረድ ማለት ምንድነው ሚሉት ሊዘረዘሩ ነው መተሸሁዱ ተሸሁድ ማለት ምን ማለት ነው ወአይነ መውዲዑሁ ቦታው ስፍራው የት ነው من الصلاه ከሰላት ውስጥ የት ላይ ነው የሚባለው አተሸሁዱ ተሸሁድ እኮ ማለት هو ሊነበብ ነው እንግዲህ እሱ እኮ التحيات ልቅና ከጉድለት ከነውር ሁሉ መንጻት እኮ እቺ ነው እንግዲህ التحيات የሚለው ሁለት ትርጉም አለው ብለናል አንደኛው ምንድነው ልቅና ሁለተኛስ ከነውር ከጎዶሎ ሁሉ መጽዳት ሊላህ ለአላህ እኮ ነው ወሰላዋቱ አምስት ወቅት ምን ሰግዳቸው ሰላቶችም ይሁኑ የተቀሩት ሱና ሰላቶች ለሱ ጭምር ናቸው ለማለ አላህ ወጠይባቱ መልካም ንግግሮችም እንደዚሁ ለአላህ ናቸው ስለዚህ እቺ የመጀመሪያዋ ያተህያቱ ክፍል ናት ለማን የተሰጠች ለረብል ዓለሚን አተህያቱ ሊላሂ ወሰላዋቱ ወጠይባቱ ልቅና ከነውር ከጉድለት መጥራት አምስቱም ወቅት ምን ሰግዳቸው ሰላቶችም ይሁን ሌሎች ሰላቶች መልካም ንግግሮችን በተቀላላ ለማን ናቸው ለአላህ ናቸው አንድ አሰላሙ አለይከ ያላህ ሰላም ባንተ ላይ ይሁን አዩሃ ነብይ አንተ ነብይ ሆይ እቺ ደግሞ ወደ ማን ተቅጣጫች ወደ ነብዩ ሰለላሁ ዐለይሂ ወሰለም ወራህመቱላሂ ያ አላህ ምዝነት በርሶ ላይ ይሁን ወበረካቱሁ ያ አላህ በረከትም በርሶ ላይ ይሁን እቺ ደግሞ ሁለተኛው ያተህያቱ ምንድናት ክፍልናት ለማን የተሰጠች ለነብዩ ሰለላሁ ዐለይሂ ወሰለም እሳቸው ላይ ያላህን ሰላምታ እዝነቱና በረከቱ እንዲውል ምን አደረግን አላህን ለመን አሰላሙ አለይና ሶስተኛው ክፍል ያላህ ሰላም በእኛ ላይ ይሁን
ወአላ ዒባዲላህ እንዲሁም በሌሎች የአላህ ባሪያዎች ላይ አሷሊሒን መልካም የሆኑት አሽሀዱ እመሰክራለሁ አላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ እንደሌለ መሰክራለሁ። ሸሃዳ ምስክርነት ማአ ተስዲቅ ፊል ቀልብ ማለት ነው። በልብ ያረጋገጡትን ነገር ነውና የሚመሰከረው። አላ ኢላሃ አምላክ አለመኖሩን ኢላላህ በሐቅ የሚመለክ ከአላህ ውጭ አለመኖሩን። በባጢልስ አለ የለም አለ። የመካ ሙሽሪኮች ምን አሉ? አጃአለል አሊሃተ አምላኮች ብለው ጠሯቸው። ኢላሃን ዋሂዳ አምላኮቻችንን። እንግዲህ አምላክ የሚባለው ምንድነው? አምልኮ የሚሰጠው ነው። በባጢል የሚሰጠው አለ። ማንን ይመስል? ጅብሪል፣ ሚካኤል፣ ዒሳ፣ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም፣ አሊ፣ ሁሴን አገራችን ላይ የሚመለኩትን ጭምር። እነዚህ ደግሞ ራሳቸው ለሁለት ይከፈላሉ። ወዶ የሚመለክና ሳያዝ በዚህ ላይ የሚመለክ ጅብሪል፣ ሚካኤል፣ ዒሳ፣ ኡዘይር፣ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም፣ አሊ፣ ሁሴን እነዚህ መልካሞች እነ መርየም አምልኩኝ ብለው አይደለም የሚመለኩት። እነዚህ ምን አንልም? ጣዖት አንልም። ልብ በል ጣዖት የሚባለው ወዶ የሚመለክ ነው። በአገራችን ሰው ስለት ይዞላቸው ሲሄድ መርሃባ ሲሉ የነበሩ እነዚህ ምኖች ናቸው? ጣዖት ናቸው። የሰው ሰይጣናት ናቸው። እንተቢ ስለዚህ እንመሰክራለን ከአላህ በስተቀር በሐቅ የሚመለክ የለም። በሐቅ የምትለዋን ቃል ከየት አመጣናት? አላህ ምን አለ? ذلك بأن الله هو الحق وأن ما يدعونه من دونه هو الباطل። ይህም እኮ ስለሆነ ነው ምን አላህ በሐቅ የሚመለከው ስለሆነ ነው። ይሄው وأن ما يدعونه من دونه እነዚያ ከሱ ውጭ የሚለመኑት ሳለ አምልኳቸው በምንድነው? هو الباطل በባጢል ውድቅ በሆነ አምልኮ ነው የሚሰጣቸዋል። ራሱ ለየልን ማለት ነው። ስለዚህ لا اله الا الله ሁለት አርካን አላት፣ ነፊና ኢስባት። ውድቅ የምናረጋውና የምናረጋግጠው ነገር ውድቅ እናደርጋለን ከማን? ከኢሳ፣ ከእናቱ ከመርየም፣ ከገብርኤል፣ ከሚካኤል ብቻ ከሆነ አሁንም ሽርክ ነው። ከሙሐመድም ላይ ሰለላሁ ዐለይሂ ወሰለም፣ ከአልይም ላይ፣ ከሁሴንም ላይ፣ ከአላህ ውጭ ካሉት ላይ በጠቅላላ ውድቅ እናደርጋለን። አንድ ሰው ኢሳ ሊመለክ አይገባውም ብሎ ነብዩን የሚያመልክ ከሆነ ሙስሊም አይደለም። ቢሞግትም ማለት ነው። ከኢሳ ጋር የግል ጠብ ስለሌለን ማለት ነው። ከጅብሪል ጋር የግል ጠብ የለንም። ከመርየም ጋር የግል ጠብ የለንም። ግልጽ ነው አይደል? ከአላህ ውጭ እስከተመለከ ድረስ ዛፍም ይሁን ድንጋይም ይሁን ጂንም ይሁን በአምልኮ በኩል ምንድናቸው? የሚመለኩት አካላት ከአላህ ውጭ ናቸው። ውስጥ ገብተን ነው መንከፍላቸው። ወዶ የተመለከና ሳይወዶ የተመለከ ብለን እንጂ አምልኮው ግን ምንድነው? አምልኮው ግን ባጢል ነው እንላለን አፋችንን ሞልተን። ከአላህ ውጭ የሚደረግ አምልኮ በጠቅላላ አምልኮ ምንድነው? ውድቅ ነው። አምልኮ ሊሰብት የሚገባው ለማን ነው? ኢላላህ ወዳልነው በሐቅ ለሚመለከው ለአላህ ሲቀር። ወአሽሃዱ አሁንም መሰክራለሁ አነ ሙሐመድ መሆናቸው አብዱሁ ባሪያውና ወረሱሉሁ መልእክተኛው መሆናቸው እንመሰክራለን። ከዚህ አገራችን ላይ የሚሰሩትን ሽርኮች በጠቅላላ ውድቅ እናደርግበታለን። በእነዚህ በሁለት ምኖች ሩክኖች ማለት ነው። አብዱሁ ወረሱሉሁ። አብዱን ላ ዩዕበድ አብድ ማለት አምላኪ እንጂ ተመላኪ ማለት አይደለም። ኢሳ ምን አለ? ኢኒ አብዱላህ። ምን አለ ኢሳ? ኢኒ አብዱላህ አታኒየል ኪታብ ያላህ ባሪያ ነኝ አለ። ከአላህ ባሪያዎች ግን ምን ለየው አለ? አታኒየል ኪታብን ሰጠኝ። በዚህ ምን ወጀአለኒ ነብይ ያደረገኝ አለ። ስለዚህ አብዱን ላ ዩዕበድ ባሪያ ናቸው ማይመለኩ፣ ወረሱሉን ላ ዩከዘብ ማይስተባበሉ ደግሞ መልእክተኛ ናቸው። ይሄ ነው ሁለቱ መሰረታችን እኛ ጋር። ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ኑሩን ከኑሩ خلቀው ጀሊሉ ያለ ሰው ከእስልምና ይወጣል። ነብዩ የአደም ልጅ ናቸው። የአባታቸው ስም ማን ነው? ማን ነው? አብደላህ። የእናታቸው ስም ማን ነው? አሚና። ከሰው የተወለደ ሰው ነው። ታመዋል አልታመሙም? ነብዩ ሰለላሁ ዐለይሂ ወሰለም ምግብ በልተዋል አልበሉም? ሴቶች አግብተው ልጆች ወልደዋል አልወለዱም? ከብርሃን የተፈጠሩት ይሄ ባህሪ አንድም የላቸው። መላእክቶች እዚህ ምድር ላይ ቢመጡ እንኳን ጅብሪልና ሚካኤልን ይመስል ስንት ጊዜ ተመላልሰዋል። አንድ ቀን ምግብ በልተው አያውቁ። አንድ በል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሴት ስሜት ነበራቸው። መላእክቶች የሴት ስሜት የላቸው። ነብዩ ሰለላሁ ዐለይሂ ወሰለም እንደሰው ደክሟቸው ያውቃል። መላእክቶችስ ላ የፍቱሩን ከምን ተፈጠሩ? خلقهم من نور ከብርሃን ፈጠራቸው። ስለዚህ ኑሩን ከኑሩ خلقው ጀሊሉ ስትል በማን አስተባብለሃል? በፈጣሪያችን አላህ።
አላህ ከአፈር ነው የፈጠርኳቸው ይላል። አይ ጀሊሉ የፈጠራቸው ከብርሃን ነው ስትል ባላህ አስተባብለሃል ጠቅለለ ተወጣለህ ከእስልምና። ስለዚህ ይሄ እሳቸውን መውደድ ሳይሆን የእሳቸውን ሸሪዓ ከውስጥ በጭምብል መገዝገዝ ይባላል። እንተቢ ዛሬ ምን ይባላል ሀገራችን ላይ እንዲህ አይነት ክህደት የሚፈጽሙ ሰዎችን በጥቃቅን አጀንዳ መለያየት የለብንም ይባላል። ይሄ ጥቃቅን አጀንዳ አይደለም። የሰሞኑን የመጅሊስ ጭቅጭቅ ሰምታችኋል። እየተባሉ ነው አይደል ሰዎቹ? ወላሂ የኢትዮጵያ መንግስት ቢያግዛቸው፣ የአፍሪካ ህብረት መሪዎች ቢያግዟቸው፣ የተባበሩት መንግስታት ቢያግዛቸው አላህ ያግዛቸው። ለምን? አላህ በሚታመጽበት ነገር ላይ አይደለ እሺ ብለው የተሰበሰቡት። ጠያቂዎቹ ምን ይላሉ? መጅሊስ ሄደው ሲጠይቁ እንዴት በሞተ ሰው ስም ደሞዝ ይከፈላል ይላል። አሁን ትልቅ ነገር ጠይቀዋል። አይገርሙ? እኔ እርሶ ፊት ቆሜ ይሄን መናገሬ ይላል የቱ ወንጀል ይብሳል? ወንድሞቼ የሞቱ ሰዎችን የማይሞተውን ኃያል አላህ ትተው ሲያመልኩ ዝም ያልክ በሞተ ሰው ሂሳብ ወይም በሞተ ሰው ስም ደሞዝ ሲከፈል ለምን ትጮኻለህ? አጭበርባሪ ሌባ ካልሆንክ በቀር ወይ ድብን ያልክ ነጭ መሐይም ነህ። አርፈ ቁጭ ብለህ አሊፍ ባ ታ መረቡክ ረቢ አላህ መረቡክ ረቢ አላህ በል። ما هو أعظم الذنوب عند الله الشرك بالله እያልክ ቁጭ ብለህ ተማር። ወገኖቼ የቱ ወንጀል ይከፋል? ባላህ ላይ የሚያጋሩ ሰዎችን ማጋራታቸውን አይናገርም። ሰውየው የዲን ታጋይ ነው፣ ታስሬ ተፈትቻለሁ ባይ ነው። በሞተ ሰው ስም ግን ደሞዝ ሲከፍሉ እንደ ትልቅ ወንጀል አድርጎ ያወራዋል። ይሄ ሲባል ወንጀል አይደለም እያልን አይደለም። ከኪስ ሌብነትና ከአቂዳ ሌብነት የቱ ይብሳል? ይሄን ጥያቄ የሚያቀርብለት ሰውዬ አላህ ከአርሽ በላይ መሆኑን አያምንም። ያምናል እንደ ሰውየው? አያምንም። በል እንዲያውም አላህ ከአርሽ በላይ ነው ሚሉ ሰዎች እሱ ዘንድ ካፊር ናቸው። ለዚህ ሰውዬ ሄዶ ነው እኔ እናንተ ፊት ቆሜ ሳወራ ምናምን ይለዋል። የሚያነሳውም ጥያቄ ምንድነው? እንዴት በሞተ ሰው ስም ምን ይከፈላል? ደሞዝ ይከፈላል። አሁን ትልቅ ወንጀል መሐይሞች ዘንድ ይሄ ነው። እኛ ዘንድስ ትልቁ ወንጀል ምንድነው? መጅሊሱ ከሽርክ ጠርቶ ያውቃል? ድሮ አህባሽ ብቻውን ነበር አይደል ያዘው? አሁን ማንና ማን ያዙት? አህባሽና ኢኽዋን ለሁለት ሲሆኑ ጭራሽ ጥፋታቸው ባሰ። እንዴት ባሰ በለኛ? አህባሾች ድሮ ሽርካቸውን በጓዳ ነበር፣ ሰው ፊት አረ እንዳያስፎግረን ይሉ ነበር። አህባሽና ኢኽዋን አብረው ሲሆኑ የዘንድሮ አረፋ ምን አሳዩ? የሼህ ኑር ሁሴን ገድላቸው ተብሎ ሼህ ኑር ሁሴን እኮ 6600 ደረሳ ነበራቸው። እዛ ውስጥ እሳቸውን ሲድቅ ያላለ ሰው ነበር። 6600ም አንድ ድንጋይ ነበር። መግፋት አቅቷቸው እያለ ኑር ሁሴን በዛ ጋር ሲያልፉ ድንጋዩ ራሱ ተነስቶ ተከትሏቸው ሄደ። አያህርን የጥፋት ቡድኖች ሲብሱ ጥፋቱም ይብሳል። አህባሽ ብቻውን እያለ ያልደፈራትን ነቀርሳዎቹ ኢኽዋኖች ከአህባሽ ጋር ሆነው አንድ ነን ብለው ይሄው የድንጋይ አምልኮ ሊያመጡብን ብቃሉ። ይሄ የኛ እምነት ተደርጎ በፋና ላይ ይተላለፋል። አውጁ እነዚህ ሰዎች ቀበሩን አልቀበሩን፣ ከነዚህ ሰዎች ጋር አብረን ቆመን ሰገድን አልሰገድን አይፈይደን። ሷሃባዎች ከቤተሰቦቻቸው ተገፍተዋል አልተገፉ? የተገፉት በምን ጉዳይ ነው? በተውሂድ ጉዳይ አይደል? ከነዚህ ሰዎች ጋር መደመር፣ መቀነስ፣ ማካፈል፣ ማባዛት የሚባል ነገር ውስጥ የለንበትም። እዛው ይሞክሩት። ረበል ዓለሚን እንደ ሰሞኑ እንደ ጅብ አናከሰልኝ። በጠራራ ቀን ምን አሉ? ዱላ ማንሳትም እኮ ይቻላል አሉ። እስቲ ሞክሯት። አቅም እንዳላቸው በጫት ያለቁ ሰዎች ስለ ዱላ ያወራሉ። አገር ሊበጠብጡ እኮ ነው። መጀመሪያውኑም ሌባ ሲሰርቅ እንጂ መች ሲካፈል ይስማማል? ያላህን አቂዳ ዘርፈው አቂዳ ነው አይደለም የዘረፉት? ተውሂድ የሚባል ነገር እንዳይነሳ ተባለ። ዛሬ ምን አጨቃጨቃቸው ታዲያ? አንድ ነን። ይሄ እንዲህ መለየት አያስፈልግም። ዛሬ ለምን ይለያያሉ? ፎሎስ ነው ፎሎስ። በፈረንካ ልቤ ተነካ። ልብህ ተነካ ስታሳድ ትኖራታለች ዱንያና ስልጣን። መጅሊስ ተቀየረ ይባላል። በየመስጂዱ ግን ምን ሰምተናል? አንድ ቀን ላ ቱሽሪኩ ቢላህ ሚል ቃል ሰምተናል? አልሰማን። ምኑን መጅሊስ ሆኖ ምኑን ዱዓቶች ምኑን ዑለማዎች ሆኑት? ያላህ መብት በጠራራ ፀሐይ ሲገፈፍ እያዩ ስለ አላህ መብት አይነገርም። ከዛ ምን ይባላል? መብታችን ይባላል። መብትህን ምን እንደሆነ ልንገርህ። እድሜ ልክህን ጮህ አታገኘው። ወላሂ ብዬ እነግርሃለሁ። የሰው ልጆች መብታቸው የሚስተካከለው
ከአላህና ከመልእክተኛው ጋር የመጡትን መልእክቶች አዋህደው በህይወታቸው ሲሄዱ ነው። قال شيخ الإسلام أحمد بن تيمية رحمه الله ምድርን ስትመለከታት አምራ መልካም ነገሮችን ካየህባት አለ እወቅ ሰበቡ ተውሂድ ነው አለ መልእክተኛው መታዘዝ ነው አለ። ምድርን ስትመለከታት እርስ በርስ ሲጋደሉ ችግር በስቶባት ድርቅ በስቶባት ካየህ አለ አንደኛ መልእክተኛው መጻረር ነው አለ። ሁለተኛ በአላህ ላይ ማጋራት ነው አለ። ድሮ ተለቅ ያላችሁ ወንድሞች ጠንቋይ የት ነበር ምናቀው? ጠንቋይ ሲባል የት ነው ምናቀው? የሆነ ሩቅ ሰፈር በመጋረጃ አይታዩም በቀንም ደግሞ አይወጡም አይደለ? በማታ የማታ ስራ ነበር አይደል? ሽርክ ምናምን እንዴት ነበሩ? መንደር ውስጥ ያሉ ዛሬ ሽርክ የት ነው ያለው? እናንተ መስክሩልኝ። ሽርክ የት ነው ያለው? መስጊድ ውስጥ ኹዝ ቢየዲ ያ ረሱላህ ይባላል። አንቱ ያላህ መልእክተኛ ሆይ እጄን ያዙኝ። ሰው ዝናብ ሲጠፋ እስቲስቃ ሰላተል እስቲስቃ ዝናብ የሚዘነበበትን ሰላት መስጊድ ሊሰግድ ይገባል። መስጊድ ውስጥ ሰዎች ገብተው የቦረናው ደግዬ እርዱኛ ባብዬ ይላሉ። በ77 ድርቅ በ67 ድርቅ ወሎ ይሄው ሁለት ያር በ92 ድርቅ ይሄው አሁንም ትመታለች። እስካሁን ድረስ ከቦረናው አልተላቀቁ። እኛ የምናቀው ጌታችን ወኑሐን ኢዝ ናዳ ሚን ቀብል ፈስተጀብና ለሁ እቺን ለማን ተናገራት? በሚሊዮን የሚቆጠሩ ዘመኖች አልፈው ለመጨረሻው ነብይ ነገረው። የመጀመሪያው ነብይ ታሪክ ወኑሐን ኑህ ኢዝ ናዳ በተጣራ ጊዜ መቼ? ሚን ቀብል ድሮ በተጣራ ጊዜ ምን አደረግነው? ፈስተጀብና ለሁ እኛ ምን ማለት እንችላለን? ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም መልስ እንደሰጣቸው ምን ላይ ነው መልስ የሰጣቸው? ኹጥባ ላይ በቆሙበት ሱሐባ መጣ። ከብቶች አለቁ፣ ገንዘብ ጠፋ፣ ንብረት ጠፋ አላቸው። ረበል ዓለሚን እዛው እያሉ ለመኑት። የት እያሉ ከሚንበር ሳይወርዱ ቃል ራዊ አይናችን እያየ ሰማዩ ባዶ ነበር፣ ዳመና ተሰበሰበ አለ። ከኹጥባው ሳይወርዱ የነብዩ ሰለላሁ ዐለይሂ ወሰለም ጺም በውሃ ረጠበ። وقال ربكم وقال ما ادعوني استجب لكم ጌታችሁ አለ ለምኑኝ መልስ ሰጣችኋለሁ። ሳምንት ቆይቶ ነው ዝናቡ የጠፋው። በሚቀጥለው ሳምንት ደግሞ መጣ። አሁንም ዝናቡ እኮ ከብቶች ጨረሳል። አላህ ሆይ ከከተማው ወጣ አድርገው አሉት። እኛ እንዲህ አይነት ጌታ ነው የምናመልከው። ቦረናውን ከሚያመልክ ጋር አንድ አይደለም። ከእናት ከአባቴ ቢወለድ አባቴ ቢሆን እኔ አይደለም፣ እናቴ ብትሆን እኔ አይደለች። አባትነት እናትነት ዝምድና ልጅነት የሚመሰረተው በምንድነው? በተውሂድ። ኑህን ምን አለው በልጁ ጉዳይ? ለይሰ ሚን አህሊክ ከቤተሰብ አይደለም ብሎ አላህ ፍርድ ሰጠ። የሽርክን ጉዳይ አቅልል እንዳታይ ወንድሜ። ሰዎች ሊያሟሙን እየመጡ ነው። ጭቅጭቅ አትፍጠሩ። ማሟሟት የፈለገ ይሄድ። ለምን 5 አትቀርም? ለምን 1 አትቀርም? ሁዘይፋን የመከሩት የዛፍ ስር እየበላህ በዚህ ሁኔታ በሐቅ ላይ ሆነ ሞት ይምጣህ ነው ያሉት። አወናባጁ በስቷል። በተውሂድህ ላይ ቀጥበል። የተውሂድ ትምህርት ሲጠፋ የዚህን የሁለት ነገር ልዩነት የማያውቅ ትውልድ ይፈጠራል። ምንም በሞቱ ሰዎች ስም ደሞዝ ሲከፈል የሚያንገበግበው ይሄንን ክስ ሄዶ የሚያቀርበው ለማን ነው? የሞቱ ሰዎችን ለሚያመልኩ ሰዎች። አያጅብም? አላህ ንጹህ ጭንቅላት የሰጠ የሞተን ሰው ለሚያመልክ ሄደህ ምን ትለዋለህ? እንዴት በሞተ ሰው ስም ደሞዝ ትከፍላለህ? የሞተ ሰው የሚያመልኩ ሰዎች ዘንድ ያ ሰውዬ ሞቷል እንደ የሆነት አልተረዳችሁኝም? አብደላ ሐረሪ ሞቷል ለነሱ አልሞተም። ምንድነው የሚሉት? ሙታንን የሚያመልኩ ሰዎች ወልዮች በህይወት ካሉት ይልቅ እንዲያውም የሚያገለግሉት መቼ ነው? ሞተው ነው። እኮ ነው እምነታቸው። ዋሽቼባቸው እንዳይመስልህ ሙሐመድ አወል ሐምዛ የተባለው የሽርክ ንጉስ የመንዙማው ንጉስ እያሉ የሚጠሩት ምን ይላሉ? ከሀያቱ በልጧል ውለታው በቀብር ይላል። ሰማህልኝ? ይሄን አማርኛ ከሀያቱ በልጧል ውለታው በቀብር ቀብር ውስጥ ሆኖ ይበልጥ እየረዳን ነው እያለ ምን ትፈልጋለህ ታዲያ? ስለዚህ የሞተ ሰው ይበልጥ ይጠቅማል የሚሉ ሰዎችን ሄዶ እንዴት በሞተ ሰው ደሞዝ ትከፍላላችሁ ብሎ ይሄ በቁሙ ለዲን ነው መታገለው የሚለው ሰውዬ ይጠይቃቸዋል። እንተቢሁ ኢባደላህ። ለሰዎች ትልቁ ውለታ ማለት በየመስጂዱ የሚነገር ሐዲስ አለ። ስለ ተውሂድ አይነገርም። የትኛው ሐዲስ ትነገራለች? አንድ በኒ እስራኤል ሴት ነበረች። ውሻን በጫማዋ ውሃ ጠጥታ ጀነት ገባች ይላሉ አይደል? ጋለሞታ ዝሙት ሰሪ ሴት ነበረች። ለውሻ በጫማዋ ውሃ ሰጣ ጀነት ገባች። ያስ ተውሂድን የሚያጠጣው ሰው፣ ሰዎችን ከሽርክ የሚያላቅቀው ሰው። ይሄማ ምንም ጥርጥር የለውም አይደል? ለምን ይሄኛው አይነገርም? ሁሉ
ዝሙት ሰሪ በጫማው ውሃ አውጥቶ ውሻ ቢያጠጣ ጀነት ይገባል ማለት ነው? ለምን ያን ይደጋግሙታል? ለምን ይሄ ነብዩ የተላኩበትን ጉዳይ ይደጋግሙታል? እቺ ከተወራችማ መስጂድ ውስጥ የተሰራችው እቺ ካህያ ቆዳ የተሰራ ቤት ይፈርሳል አሉ ጅብ የጮኸለት። ተነክሶ እኮ አይደለም ገና ጅብ ካለ ይፈርሳል። ከምንድነው የተሰራው? ካህያ ቆዳ ስለሆነ ማለት ነው። ومن يرغب عن ملة إبراهيم إلا من سفه نفسه ويقال يبالال هذا الدعاء يهدعاء في التشهد الأول بمجمرة التشهد لي والتشهد الآخر بمجرشهم تشهد لي فجر سيهون جن من بلنا عند بتشاسلون تشهد السوم ميهون يتنيونه يمجرشونه في كل صلاة بيان داندو صلاة لي مالتنا. سؤال عرفت التشهد تشهد من عنده أو كهال فهل تعرف توقع لهنا الصلاة صلاة على النبي صلى الله عليه وسلم نبي الله صلى الله عليه وسلم صلوات مورد من مالت اندونه توقع لهنا وما موضعها بوتوا سيت اندونه توقع لهنا في من الصلاة صلاة يت بوتا لا اندونه مان صلوات على النبي مالتنا. تشهد الأول ባለ 3 ረካዓ ሲሆን ምን ላይ ነው የሚሆነው? ሁለተኛው ላይ ባለ 2 ረካዓ ብቻ እንደ ፈጅር አይነት ሲሆን መጀመሪያው መጨረሻው ነው። ባለ 4 ረካዓ ሲሆን ሁለተኛው ላይ ነው። አሰላት አለ ነቢስ ባለ 3ቱ ላይ ሶስተኛው ላይ ይጨመራል ከተሸሁድ በኋላ። ባለ 2ቱ ላይስ ከተሸሁድ በኋላ ይጨመራል። ባለ 4ቶቹስ ላይ አራተኛው ላይ ከተሸሁድ በኋላ ይጨመራል። አሰላቱ ሰላት አለ ነቢ ሰለላሁ ዐለይሂ ወሰለም ነብዩ ላይ ሰለዋት ማውረድ ከአላህ ሲሆን ምንድነው? ከአላህ ሲሆን እሳቸውን በተከበሩ በሰማይ ቤት ነዋሪዎች በመላእክቶች ዘንድ በጥሩ ማንሳቱ ነው። ከመላእክቶች ሲሆን ደግሞ እስትግፋር ማድረጋቸው ነው። ከኛ ሲሆን ደግሞ እኛ ዱዓ ማድረጋችን ነው። ስለዚህ ሰለዋት በስንት ይከፈላል? በ3 ይከፈላል። ኢነላሃ ወመላኢከተሁ ይሰሉነ ዐለ ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ሲባል ኢነላሃ አላህ እሱ እሳቸው ላይ ሰለዋት ሲያወርድ እሳቸውን በጥሩ እነማን ዘንድ ማንሳቱ ነው። ፊል መላኢል አዕላ በላይኛው ባልተቤቶች እነማን ናቸው? የላይኛው ባልተቤቶች መላእክቶች ማለት ነው። መላእክቶች ደግሞ يستغفرون لمن في الارض አይደለ? እነሱ ደግሞ በምድር ላይ ያለ ምን ያደርጋሉ? እስትግፋር ያደርጋሉ። ከነሱ ሙቃቢል ሲሆን ምንድነው? እስትግፋር ማድረጋቸው። እኛስ ዱዓ ነው እያረግን ያለነው። አላሁመ አላህ ሆይ ሶሊ ሰላትህ ይሁን አላ ሙሐመድ በሙሐመድ ላይ። ስለዚህ ከኛ ሲሆን ደግሞ እኛ ዱዓ አደረግን ለማን? ለሳቸው። ምን እንደምንለው ከአዛን በኋላ اللهم رب هذه الدعوة التامة የዚህ ሙሉ ጥሪ ባለቤት የሆንከው አቲ ስጥልን ሙሐመደን ለሙሐመድ ስጥልን አልወሲላ አልፈዲላ ብለን ጀነት ውስጥ ያሉ እነዚህን ሁለት የተከበሩ ቦታዎች ለሳቸው ምን አደረግን? አላህን ለምንላቸው። ኸይር ቀውሉከ ማለትህ እኮ ነው ሰለዋት ማለት። اللهم አላህ ሆይ ሶሊ ሰላትህ ይውረድ አላ ሙሐመድን በሙሐመድ ላይ ወአላ አሊ ሙሐመድ ወአላ በእንደ ማለት ነው። አሊ ሙሐመድ በሙሐመድ ቤተሰቦችም ላይ ይሁን። ከማ ሶለይተ ሰላትህን እንዳወረድከው ሁሉ አላ ኢብራሂም በኢብራሂም ላይ እንዳወረድከው ወአላ በአሊ ኢብራሂም በኢብራሂም ቤተሰቦችም ላይ እንዳወረድከው። ስለዚህ በኢብራሂምና በኢብራሂም ቤተሰቦች ላይ እንዳወረድከው ሰላትህን በማን ላይ ይሁን? በሙሐመድና በቤተሰቦቻቸው ላይ ሰላትህ ይውረድ። ኢነከ አንተኮ ሐሚዱን ምስጉን እኮ ነህ፣ መጂዱን የላክ እኮ ነህ። ወባሪክ እንዲሁ ደግሞ ባርክ አላ ሙሐመድን ሙሐመድን ባርካቸው ወአላ በአሊ ሙሐመድን የሙሐመድንም ቤተሰቦች እንደዚሁ ባርክ። ከማ ባረክተ እንደባረከው ሁሉ አላ ኢብራሂም ኢብራሂምን እንደባረከው ሁሉ ወአላ አሊ ኢብራሂም የኢብራሂምንም ቤተሰቦች ሁሉ እንደባረካቸው። ኢነከ አንተኮ ሐሚዱን ምስጉን ነህ፣ መጂዱን የላክ ነህ። እንግዲህ ይሄን ያዙልኝ። አሁን ሌላ አላሁመ ሚል ላመጣ ነው። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار አልኩ። አላህ ሆይ ጌታችን ሆይ አቲና ስጠን في الدنيا በዱንያ ላይ ምን ስጠን? ሐሰና መልካምን ስጠን። وفي الآخرة በመጨረሻውም ቀን ሐሰና መልካምን ስጠን። وقنا ጠብቀን عذاب النار
አሳማሚውን እሳት አለ ወይም የእሳትን ቅጣት ጥሩ በሁለቱ መሃል ምን ልዩነት አያችሁ ወንድሞቼ ምን አያችሁ በሁለቱ መሃል ምንም ልዩነት የለም ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ኡበይ ኢብኑ ከዓብ እርሶ ላይ ሰለዋት ሳወርድ ምን ያህሉን ክፍል ልውሰድ ሲላቸው መጨረሻ ላይ የሐዲሱ ምንድነው የሚለው ሙሉን እሱን ብታደርገውም ችግር የለም ማለት ላኢላሃ ኢላላህም አልክ ያወደስከው ማንን ነው ከአላህ በስተቀር በሐቅ የሚመለክ የለም ሱብሃንአላህ ወቢሐምዲሂ ማልክ ሱብሃንአላሂል ዐዚም ማልክ لا حول ولا قوة إلا بالله مالك اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار مالك اللهم صل وسلم وبارك على نبينا محمد مالك كلهم ميقطاچا ወደ ማን ነው ወደ አላህ ታዲያ እንዴት ነው اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ሲባል አንድ ቀን አገራችን ላይ ሰርግ ላይ ይሁን መስጂድ ላይ በዚህኛው ሲጨፈር አይተናናቅ በዚህኛው ሲጨፈር አይተናናቅ እዛኛው ውስጥ ጋር ሲሆን اللهم صل على محمد አይደል ሚሉት ከዛስ አውጡ እንጂ ይባላል ይደበደባል ከበሮ በአላሁመ እንዴት ነው ከበሮ የሚደበደበው አንድ በአላሁመ እንዴት ነው እንደ ዘፋኞች እጅ እንደዚህ የሚደረገው እንዴት ነው በአላሁመ ደረት የሚመታው ደረት የሚመቱም አሉ አሁን የነብዩ ፍቅር አሳብዷቸው እንዳይመስል አሱራ ዛንሲል መስጂድ አይገቡማ የነብዩ ፍቅር ያሳበደው 5 ወቅት ሰላት መስጂድ ነው አይደለም ነው የነብዩ ፍቅር ያሳበደው ጸጉሩን እኩል አርጎ ነው አይደለም የሚቆረጠው ነው ፓንኩ ከኮፍያው በላይ ወጥቶ ኮፍያዋን እዚህ ጋር ቁጭ አርጓታል ይሄ ሰውዬ የነብዩ ፍቅር አሳበደኝ ይላል እንዴት አርጎ አሳበደ ሲባል ሰርግ ላይ ኢቨንት ከፍታለው ሰርገኞች በሰለዋት ሰርጋቸው እንዲያሳልፉ ብለው መጡ አሁን ደግሞ አዲሶቹ የሰው ሰይጣኖች አላሁመ ያሉ ሸክላ አላቸው ዲጄ የሚባል እዛጋ ዲጄ ይባላል ዓለማዊ በሚባለው ህይወት አስለን ዓለማዊና ምናምን የሚባል የለም በእስልምና ሁሉም ነገር እዚች ዓለም ላይ የምትኖረው ይሁን ወደ አኺራም የምታስበው በምንድነው መታሰር ያለበት በዲን ጉዳይ ነው አይደል እዛ ዲጄ የሚባሉ አሉ እዚህ ጋር መጡና እስላማዊ ያሉት ምን እንደሚሉት ሽርክን ተወሱል እንደሚሉት ጠጁን ብርዝ እንደሚሉት ለያንዳንዱ ነገር ስም እንደሚያወጡለት እዚህም ጋር ምን አደረጉለት ስም አወጡለት ምን የሚል ስም ሰጡት እስላማዊ ዲጄ የእስላማዊ ዲጄ ምንድነው ስራው ስትል መጀመሪያ ራሱን የዲን ወኪል አድርጎ ኮፍያ አድርጎ ይመጣል በፓንኩ ላይ በዘፈን ከሚያልፍ ሰርጎ እኛ በሰለዋት ሞቅ እናረግልዎታለን ሰለዋት የሚሞቅም የሚቀዘቅዝ ነገርም አይደለም ነው እንዴ አይደለም ኦድኡ ረበኩም ተضرعا وخفيا ጌታችሁን ለምኑት አላሁመ ማለት ልመና ነው አላልንም የዱዓ መክፈቻ ነው አይደለም ዱዓችንን ስንጨርስ ሰለዋት አውርደን ነው አይደለም አላሁመ ብለው ይጀምራሉ ከዛስ ዲጄዋ ትመጣለች ሸክለዋ ከዛስ ሰለላሁ ዐላ አቁሙ ፊጭ ሰለላሁ ዐላ አላሁመ ሰል እኔ በርሶ ፍቅር አብጄ ዝም በሉ ፊጭ አይ ፍቅር 40,000 ብር ነው እኮ ፍቅሩ ለአንድ ሰርግ ስንት ነው 40,000 ብር በነብዩ አሳቦ ይበላል አንኩቶ በዲን ስም ካልበላህ ዛሬ ማን ያስበላሃል ስራ ጠፍቷል እየተባለ አይደል ሰለዋት ብለው ይዘው መጡ የግፋቸው ግፍ ከሽርክ መንዙማ ባይ አንዱ ላይቭ ተጠራ በዲጄ ሳይሆን ላይቭ ተጠራ ግርግር ካለ ሁሌ ያልበለ በተለይ ከተጨፈረ ሲያልበው ሰዎች እየመጡ የሱን ላበት ከግንባሩ ላይ ያነሱ የነብዩ አወዳሽ ይያሉ በሱ ላብ ሰውነታቸውን ይበረካሉ ካካ ምን እንደማለት ነው በቴዲ ላብ እንደመዳረግ እኮ ማለት ነው እነዚህ ቴዲ ምናምን የሚባሉት ወንጀላቸው ምን ላይ ነው የሚቆመው ሴት ላይ አጼዎቹ ላይ ዘፈን حرام ስለሆነ ማለት ነው የኛዎቹ ወንጀላቸው ምን ላይ ነው ሰለዋት ላይ ሰለዋቱ ምን አደረጉት መጨፈሪያ ያደረጉት وما كان صلاتهم عند البيت الا مكاء وتصديع ፉጨትና ጭብጨባ ነበር አይደለ ያቺን ደገሟት ስግደታቸው እኮ አልነበረም አለ አላህ ጸሎታቸው እኮ አልነበረም ማንን እየወቀሰ ነው ሙሽሪኮችን አይንደል በይቲ እኔ ቤት ዘንድ አለ መካ የማን ቤት ነው ሁሉ መስጂዶች ያላህ ናቸው አይደል ለተሽሪፍ ግን ምን አለ በይቱላሂል ሐራምን ኢንደል በይቲ እኔ ቤት ዘንድ አለ ፉጨትና ጭብጨባ እንጂ ሌላ አልነበረም አለ እሁድ ቀን መስጂዶች ምን ይደረጋሉ የሰርግ ቀን ስለሚባሉ አዛን እያለ ከበሮ ይመታሉ ውጭ አዛኑ እስኪል እንኳን አያቆም
ምንድነው ስትላቸው ሰርጎን በደንብ እናሞቀዋለን ማይገባ ነገር ደሞ አለ አሁን የመጣ አዲስ ፋሽን የሴቶቹ ሚዜዎች ውስጥ ባልየው ይሄድና ይገባል የወንዶቹ ሚዜዎች ውስጥ ሚስትየው ሄዳ ትገባለች ሸሪዓችንን ታውቁታላችሁ አይደል ይሄ እስልምና የሚባለው የነብያት ሁሉ ሃይማኖት ወንዱ አምስቱ አጅነቢ ሴቶች መሃል ገብቶ የኛ ሙሽራ እየተባለ የባለቤቱን ሚዜዎች እቅፍ አርጎ ፎቶ ይነሳል ማቀፍ ይቻላል በሸሪዓ አልተረዳችሁ ፋራው ፎቶ حرام ነው አይደል ከፎቶ አልፎ ደግሞ ሴቷ ሚስቱ ያቺ የሱ የተባለችው አምስቱ ሚዜዎቹ መሃል ገብታ እንደዚህ በስታይል ሚዜው ነው ያገባት ወይስ ሰውየው ነው ያገባት እስክትል ድረስ በፍቅር አይን ይተያዩልኛል ኢማን በልብ ነው አይደል የሚሉት እነሱ ጋር የኢማን በልብ ነው ውጤት አየህልኝ አይደል የድሮዎቹ ምን ነበር የሚያረጉት ሚስቶቻቸውን ጫፍቃሚዎች ፊት ነይቡና ፊ ነበር አይደል የሚሉት ዛሬ የተማለ ወጣት የሚባለው ደግሞ ምን ያረጋል ሚስቱን ለወንድ ሚዜዎቹ እስቲ ከነሱ ጋር ለፕሮቶኮሉ ተነሽ ብሎ ሚስቱን ይልካታል እሷ ከሴት ሚዜዎቼ ጋር ተነሳ ብላ ምን ታረጋዋቸው ወደ ሴት ሚዜዎች ትልከዋለች ኢና ሊላሂ ወኢና ኢለይሂ ራጂኡን አላህ ወደ ትክክለኛው ሃይማኖት ይመልሳል ይሄ ሁሉ አልሐያኡ ሚነል ኢማን ተብሎ የለ ሐፍረት ከልባችን ስለጠፋ ነው እዚህ ደረጃ ይወደቀው ወይቃል ይህ እኮ ይባላል هذا الدعاء ይህ ዱዓ ይኸው ስሙ ራሱ ምንድነው ዱዓ አይደለ ስለዚህ በጸሎት ምን አይደረግም አይጨፈርም ማለት ነው في التشهد الاخر በመጨረሻው ተሸሁድ ላይ ይባላል في كل صلاه በሁሉም ሰላት ላይ ስለዚህ ሱብህ ላይ አንድም ቢሆን ተሸሁዱ ፈጅር ላይ ይባላል ማለት ነው ሙብጢላቱ ሰላት ሰላትን ውድቅ የሚያረጉት ነገሮች ሱአል ماذا يبطل الصلاه ሰላትን ምን ውድቅ ያደርጋታል يبطل الصلاه ሰላትን እኮ ውድቅ ያደርጋታል አሽያኡን ነገሮች منها ከነሱም ውስጥ الأكل مبلات صلاة ውስጥ መብላት والشرب መጠጣት والكلام መናገር والضحيك መሳቅ والحركة الكثير ብዙ እንቅስቃሴ ምክንያቱም ሶፍ ለመሙላት መራመድ ተፈቅዷል እንቅስቃሴ ግን ከዚህ እዛ ድረስ ከሆነ ሰላቱ ውድቅ ስለሚሆን ምን ታደርጋለህ አንዴ ታሰላምትና እዛ ቦታ ሄደ ሰላትህን ከዛ ትጀምራለህ ማለት ነው مقرر التوحيد جزء الثالث ሶስተኛው ጁዝ بسم الله الرحمن الرحيم بالله ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ ከዚህ በፊት አልፏል የዚህ ማብራሪያ ሪሳለቱን ሪሳላዎች ሙኽታራቱን የተመረጡ የሆኑ من رسائل ከረሳኢሎች ረሳኢል ማለት አጠራጠር ያሉ ኪታቦች ሼክ ሙሐመድ ኢብኑ አብዱል ወሃብ ከሙሐመድ ኢብኑ አብዱል ወሃብ ረሂመሁላህ ኪታቦች የተመረጡ ረሳኢሎች ናቸው ሶስተኛው ጁዝ ላይ የመጡት مقرر التوحيد ላይ ማለት ነው في تلقين ማለት ማስያዝ ማለት ማስገንዘብ ማለት ብሎ ማስባል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ لقنوا موتاكم لا اله الا الله አሉ ሞት አፋፍ ላይ የደረሰን ሰው ተልቂን አድርጉት ማለት ብላችሁ እንዲል አድርጉት አንተ ሰው ገርገራ ላይ ሲደርስ لا اله الا الله لا اله الا الله ትለዋለህ እሱ ያን ተከትሎ ምን እንዲያደርግ لا اله الا الله ብሎ እንዲሞት ማለት ነው የነብዩ ትእዛዝ ስላለበት ስለዚህ في تلقين በማስያዝ በኩል ተልቂን ማለት ማስያዝ ነው ኡሱል العقيده የአቂዳ መሰረቶችን ማስያዝ ስለዚህ ብለን ምን እናደርገዋለን መልሰን ደግሞ እያልን እንተረጉመዋለን ማለት ነው ማዕሪፈቱ ረብ ጌታን ማወቅ አሁን መጀመሪያ ላይ الواجب ان تعرف ربك ونبيك ودينك ነበር አይደለ አሁን ይሄው ማዕሪፈቱ ረብ ብሎ ስንት ገጽ ሊሄድ ነው ለብቻው ማለት ነው ከገጽ 29 ጀምሮ እስከ 32 ድረስ ከዛ በኋላ ነው ማዕሪፈቱ ነብይ የሚለው ስለዚህ የሰፋ ሄደ ማለት ነው ማዕሪፈቱ ረብ ጌታን ማወቅ ኢነል ዋጂበ ግዴታ ከሆኑ ነገሮች ውስጥ እኮ አለል ሙስሊሚ በሙስሊም ላይ ግዴታ እኮ ነው አን ያዕሪፈ ያቅዘንድ ረበሁ ጌታውን ሊያቅ ነው የመጀመሪያ ትልቁ ዕውቀት ማለት አላህን ማወቅ ነው ፈአለም أنه لا إله إلا الله أوك كالله بستكر بحق من ملك اندليل ما نوسو ومعبوده ربه جيتاون النار جيتاتشن ما نو ومعبوده أملاكون يعني أملاك اللين كالك ما نوسو سمنا بحرياتو چوالو بسمنا بحرياتو چو سلسوا كالو كذاس النسو مياسفردو تنيزالو كذا وست عندو من دنو
ማዕቡዲ የተፈጠርኩት እሱን ለማምለክ ነውና ይሄው አምላኬ ነው እማመልከውን ማወቅ አለብኝ ከማ ያዕሪፉ ልክ ማወቅ እንደሚጠበቅበት ግዴታ እንደሆነበት ሁሉ ዲነሁ ሃይማኖቱን ማወቅ እንደሚጠበቅበት ሁሉ ወነብዩሁ ሙሐመድን ሰለላሁ ዐለይሂ ወሰለም እናም ደግሞ ለሱ ነብይ ተደርገው የተላኩለትን ስማቸው ሙሐመድ የሆነን በሳቸው ላይ አላህ ሰላትና ሰላም ይሁን እሱንም ጭምር ሊየኩነ ይሁን ዘንድ ይህ ሰውዬ ቢዛሊከ በዚህ ዕውቀቱ ሙስሊማን ሙስሊም ይሁን ዘንድ ወሙእሚናን አማኝም ይሁን ዘንድ ሐቀል ኢማን እውነተኛ እምነትን አምኖ ሙስሊም ይሁን ዘንድ ማለት ነው ጌታውን ማወቅ ያለበት ወለን ይحصل አይገኝለትም እኮ ለሁ ለዚህ ሰውዬ ለሁላችንም ማለት ነው ذلك ይህ ጉዳይ ኢላ ቢሆን እንጂ بمعرفتي በማወቅ ማየቲ የሚከተሉትን ነገሮች በማወቅ ምንድናቸው አወለን የመጀመሪያው معرفة الرب ጌታን ማወቅ فإذا قيل لك من ربك ቀብር ውስጥ ምን ተጠየቀውም የመጀመሪያ ጥያቄ ይሄ ነው لانت بتبال فإذا قيل لك بتبال من ربك جيته ما انه بتبال فقول بل ربي الله جيته الله نو بل معناه ترجمه المعبود تملاكي هنا المالك بالبيتي هنا المتصرف استنباري هنا كلهم فطور السن እንዲያመልክ ተፈጠረ አንድ የሁሉም ፍጡር ባለቤት እሱ ነው የሁሉ የተፈጠረ ነገር ማለት ነው የሰማዩ የምድሩ የአርሹ የኩርሲዩ የሁሉ ነገር ባለቤት እሱ ነው ባለቤት ብቻ ነው ሊሰጥ ሊነሳ የሚችለው አልሙተሰሪፉ አስተናባሪው ምን ነው ልክ እንደዚህ ነው እነዚህ ነገሮች ምን ይባላሉ አፍአሉላህ የአላህ ተግባራት ይባላሉ ይሄን ማወቃችን ለኛ ምን ይጠቅመናል አምልኮም በጠቅላላ መስጠት ያለብን ሁሉ በእጁ የሆነ ሁሉን አስተናባሪ የሆነ የሁሉ ባለቤት የሆነ ማን ነው እሱ ማዕቡዲ አምላኬ ነውና አዕቡድሁ አመልከዋለሁ ማ አክበሩ ምንድነው ትልቁ ማነራ ከምናየው ውስጥ من مخلوقاته እሱ ከፈጠራቸው ውስጥ ፈጣሪ ነው አላልን እሱ ከፈጠራቸው ውስጥ ትልቅ የሚባለው ምንድነው السماوات ሰማይ ዛሬ ሰዎች ምን ይላሉ ሰባት አህጉራት አሉ ይባላል አይደል በሳይንስ ሰባቱም አህጉራት እዚህ ምድር ላይ ነው አይደል ያሉት በውሃና በምድር መሃል ምድሩ ደግሞ አንዱ ባንዱ ላይ እንደሄድ ተራራ አርጎበታል አይደል ሰማይንስ ሰማዩን ግን ምን አደረገው ያለ ምንም ድጋፍ አንደኛውን ሰማይ ዘረጋው እውነትም ትልቅ ፍጡር እድሳት አያስፈልገው ምን አለ ራሱ ከአላህ ሌላ ጌታ ሌላ አምላክ ቢኖር ኖሮ ለፈሰደቲ ሰማዋቱ ወልአርድ ሰማይና ምድር በተበላሹ ነበራል ላኪን ብቸኛው አምላክ ጠበቃቸው አቆያቸው ስለዚህ አሰማዋቱ ሰማያት ወልአርዱ ምድርም ጭምር ቢአይ ሸይኢን በምን ነገር تعرف ربك ጌታን ታውቀዋለህ ለምን እዚህ ምድር ላይ ጌታውን ያያለ የለም ነብዩ ሰለላሁ ዐለይሂ ወሰለም እንኳን hatta ሲድረተል ሙንተሃ ሰባት ሰማይን አልፈው ሰላትን ይዘው ሲመጡ አላህን አላዩትም በግርዶሽ ነው አላህ ያናገራቸው ምን አሉ ራሳቸው ሂጃቡሁ ኑር አው ናር ሂጃቡ የሱ ግርዶሽ እኮ ብርሃን ነው አሉ ያንን ብርሃን ደግሞ ማንም ሊያየው አልቻለም ከብርሃኑ ጀርባ ያለው አኺራ ላይ ይታያል ነገር ግን አላህን በምን እንወቅ መልስ አዕሪፉሁ አውቀዋለሁ እኮ እሱን ቢአያቲሂ በአንቀጾቹ በተአምራቶቹ ወመኽሉቃቲሂ በፍጡሮቹ አውቀዋለሁ ማአዘሙ ምንድነው ትልቁ ማተራ ከምታየው ሚን አያቲላህ ከአላህ አንቀጾች ውስጥ አለይሉ ወነሃር ለሊትና ቀናቸው አለይሉ ለሊት ወነሃር ቀናቸው ወደሊሉ ለዚህም ማስረጃው አላ ዳሊከ ለዚህም ማስረጃው قوله تعالى كف يالو الله سبحانه وتعالى قال ነው ان ربكم ጌታችሁ አላህ እኮ ይሄው ባንቀጾቹ ስለሱ ሊያስተዋውቀን ነው አላህ ነው الذي خلق ያ የፈጠረ السماوات ሰማያትን የፈጠረ والارض ምድርን የፈጠረ ሰማያት ስንት ናቸው ሰባት አምሳያቸው ደግሞ ምንድነው مثلهن ምድር ሰባት ነው ልክ እንደዚሁ ማለት ነው ጀሃነም በሮቿ ስንት ናቸው ሰባት የጀነት በሮች ስንት ናቸው 8 ባረከላሁ ፊኩም في 6 ايام በ6 ቀን ውስጥ ሰማያትና ምድርን ፈጠረ ثم استوى ከዛም በኋላ ከፍ አለ የበላይ ሆነ على العرش ከአርሹ በላይ ከፍ አለ يخشي الليل يخشي ይሸፍነዋል الليل ለሊት ማንን ይሸፍናል ለሊት ይሄው النهار ቀንን ይሸፍነዋል يطلبه የሚፈልገው ሲሆን حثيثا ፈጥኖ የሚፈልገው ሲሆን አንድ ድፍን አገር ደቂቃዎች ባልሞላ ጊዜ ውስጥ ባንዴ ይጨልማል ልክ ጨለማው እንደሚነጋው ማለት ነው
ቁል አዑዙ ቢረቢል ፈለቅ ጎህም በሚቀደው ጌታ ስም እጠብቃለሁ በል ለሊቱን ቀን ሲገፋው ቀኑን ለሊቱ ሲሸፍነው ይሄ ሁሉ ምንን የሚያሳየን ነው ብቸኛ የሆነ ተመላኪ በየቀኑ ስራ ላይ የሆነ ራሱ ምን ስላለ ኩለ የውሚን ሁወ ፊ ሻን በየቀኑ ስራ ላይ ነው አለ አንድ በል እማይተኛ እማያንቀላፋ በግዛቱ ላይ ከሱ ዕውቀት ውጭ ምንም የማይሰራ ብቸኛ ተመላኪ የሆነ ጌታችን ስላለ ነው ኢንሻአላሁ ተዓላ ማ ማዕና አላህ ማለት ትርጉሙ ምን ማለት ነው ከሚለው እናነሳለን ማለት ነው ሱብሃነከ اللهم ربنا وبحمدك اشهد ان لا اله الا انت استغفرك واتوب اليك